ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ እንዴት አድርገን ማተላብ መጫን እንዳለብን እናያለን። መጀመሪያ ማተላብ ዚፕ የሆነውን ከመጫናችን በፊት እዚህ ጋር ታች ላይ መተን ዊንዶ ዲፌንደር እንከፍታለን። ዊንዶ ዲፌንደር ከፍተን እዚህ ጋር ቫይረስ ኤንድ ቴሬት ፕሮቴክሽን የሚላለ እሱን ነገር እንዘጋዋለን ማለት ነው። ኦፍ እናደርጋለን። እዛ ላይ ኦፐን ካደረግን በኋላ ማኔጅ ሴቲንግ ላይ እንገባለን። ከዛ እዚህ ጋር የሚታዩትን ሁሉንም ኦፍ እናደርጋለን። እዚህ ጋር አውቶማቲክ ሳምፕል ቴምፐር ፕሮቴክሽን፣ እዚህ ጋር ደግሞ ዴቭ ድራይቭ ፕሮቴክሽን የሚለው ኦፍ እናደርጋለን። ከላይ ሪል ፕሮቴክሽንም ኦፍ ካደረግን በኋላ እንመጣለን። እዚህ ጋር ዚፕ ፋይሏን ኤክስትራክት እናደርጋለን። ኤክስትራክት በዊንራር እናደርጋለን። ማተላብ ኤክስትራክት እናደርጋለን። ፓስወርድ እናስገባለን። ከዛ ኤክስትራክት አድርጎ እስከሚጨርስ ድረስ እንጠብቃለን ማለት ነው። ስለዚህ ይሄንን ሴታፕ የምትፈልጉ በቴሌግራም ቻናሌ ላይ ገብታችሁ ሊንኩን አስቀምጣለሁ። ከዛ በሊንኩ ገብታችሁ ማውረድ ትችላላችሁ። ስለዚህ ይሄ ዚፕ የሆነውን ፋይል ኤክስትራክት አድርጎ እስከሚጨርስ ድረስ እንጠብቃለን። ስለዚህ ኤክስትራክት እያደረገ ነው፣ እየጨረሰ ነው፣ እንጠብቃለን። ኦልሬዲ 81%፣ 84 ደርሷል፣ 89፣ 90። ከዛ ጠብቀን እንደጨረሰ ይሄውና ፎልደሩን አምጥቶልኛል። ይሄው ኤክስትራክት የተደረገው እዚህ ጋር የሚታየው ነው። ስለዚህ ይህንን ምን እናደርጋለን? ኦፐን እንላለን፣ እንከፍታለን ማለት ነው። ስለዚህ ኦፐን እናደርጋለን። ኦፐን አረግን። ከዛ በኋላ ከፈተ። እዚህ ጋር ዊንዶውስ የሚላለ R2024 ቢ የሚለውን ኤክስትራክት እናደርጋለን። እሱንም ኤክስትራክት እናደርጋለን። ኤክስትራክት ቱ R2024 ቢ ላይ ኤክስትራክት እናደርጋለን። እስከሚጨርስ ድረስ ይህንን እንጠብቃለን። ስለዚህ ፕሮሰስ ያደረገው እስከ 100 እስከሚጨርስ ድረስ እንጠብቃለን። ስለዚህ ይሄንን ኤክስትራክት ካረገ በኋላ ነው አሁን ስቴፑ እያንዳንዱን ስቴፕ ምናየው። ስለዚህ በቅደም ተከተል ይህንን ማድረግ አለባችሁ። ስለዚህ ሶፍትዌሩ በጣም ትልቅ ሶፍትዌር ነው፣ ብዙ ነገሮችን ይሰራል። የምትጠቀሙ ልጆች ታውቃላችሁ። አብዛኛውን ጊዜ ሜካኒካል ላይ፣ ፊዚክስ ላይ፣ በተለያዩ ፊልዶች ላይ ይህንን ሶፍትዌር ይጠቀማሉ። ማተላብን ማለት ነው። ማተላብ ይባላል ወይም ማታ ወርክ ይባላል። አብዛኛው ጊዜ በጣም አድቫንስ የሆነ ሶፍትዌር ነው። ስለዚህ ይህንን ፒሲያችሁ ላይ መጫን ትችላላችሁ። አብዛኛውን ጊዜ ይሄ ኮራይ ስሪ እና ከዛ በላይ በሆኑት ራማቸው ደግሞ ከፍ ያለ ቢያንስ ራማቸው 8 ቢሆን ጥሩ ነው። ስለዚህ በ4ም ይሰራል። ነገር ግን 8 ቢሆን ፈጣን የሆነ ፕሮሰሰር ያለ መሆን አለበት። ኦልሬዲ አሁን ኤክስትራክት አድርጎ ጨርሷል። ወደ 97% ላይ ነው ያለው። እንጠብቃለን። ይሄው 99% ላይ ነው ያለው። ጨረሰ ማለት ነው። ስለዚህ አሁን ከጨረሰ በኋላ ምንድነው የምናደርገው? እዚህ ጋር እንመጣለን። ያቺን ኤክስትራክት የተደረገችው ፎልደር ላይ እንመጣለን። ይኸው ፎልደሯ ላይ መጣን። ኦፕን አደረግን። ከዛ ሴታፕ የምትላለች ራን አስ አድሚኒስትሬተር እናደርጋለን። ራን አደረግን። ከዛ በኋላ ራን ካደረግን በኋላ እንጠብቃለን። ሴታፑ ስታርት ያደርጋል። ሴታፑ ስታርት እያደረገ ነው ያለው። እንጠብቃለን። ይሄው ሴታፑ እንደዚህ ቀጥሏል ማለት ነው። ማታ ወርክ ፕሮዳክት ኢንስታለር ይላል። እዚህ ጋር ኢሜይል ይላል። ኢሜይል የሚለውን ሳይሆን አድቫንስ ኦፕሽን ላይ ትመጡና
አድቫንስ ኦፕሽን የሚለውን ክሊክ እናደርጋለን። አይ ሃቭ ኤ ፋይል ኢንስታሌሽን ኪ የሚለው አለ። ስለዚህ እዚህ ጋር ካያችሁ አይ ሃቭ ኢንስታሌሽን ኪ ኢፍ ኢንተርኔት አክሴስ ኢዝ አብሰንት ዘን ሪኳየር ሴትአፕ ሞድ ዊል ቢ አውቶ ሴሌክት የሚለው ላይ እዛ ላይ ክሊክ አድርገን ፋይሏን ያችን ፋይል አይ ሃቭ ኤ ፋይል ኢንስታሌሽን ኪ የሚል አለ። ስለዚህ እዚህ ጋር እያችሁት አይደል? ስለዚህ ይቺን ክሊክ እናደርጋለን። ክሊክ ካደረገን በኋላ የስ እንላለን። እዚህ ጋር ላይሰንስ የስ ነከስት እንላለን። ከዛ በኋላ ነከስት ካደረገን በኋላ ኢንተር ፋይል ኢንስታሌሽን ኪ ይላል። ስለዚህ ኪያችን እዛው ተቀምጧልና ከዚህ ጋር ኮፒ ታደርጋላችሁ። ከዚህኛው ጥግ እስከዚህኛው ድረስ ያለውን ኮፒ እናደርጋለን። ኮፒ ካደረግን በኋላ እንመጣለን ማታ ኢንስታሌሽን ኪ የሚለው ላይ ማትላቡ ላይ ኢንስታሌሽን ኪ ላይ እንመጣለን። ከዛ ፐስት እንላለን እዚህ ጋር። ከዛ ነክስት የምትላትን እነካለን። እዚህ ጋር ኢንተርፖል ፋዝ ኦፍ ዩር ላይሰንስ ፋይል ኢንክሉድ ፋይል ኔም ይላል። ስለዚህ ፋይል ኔሙ ያለበትን ይሄው ፋይል ፓዝ የሚለውን እናስገባለን። ይሄው ሰሌክት ፋይል ላይሰንስ ፋይል የምትለዋ ፋይል ያለችበት ሰሌክት አድርገን እኛ እናስገባለን ማለት ነው እዛ ላይ። ስለዚህ እዚህ ጋር መተን ብሮዝ የሚለውን እንነካለን። ብሮዝ ካልን በኋላ ያ ክራክድ የሆነው ፎልደሩ ካለበት ማተላብ የሚለው ላይ እንገባለን። አር ዊንዶውስ የሚለውን ሳይሆን ክራኩን ገብተን ላይሰንስ የምትለውን ክሊክ አድርገን ኦፕን እንላለን። ኦፕን ካደረግን በኋላ ነክስት እንላለን። አሁንም ነክስት እንላለን። ከዛ በኋላ ነክስት አሁንም እናደርጋለን። ስለዚህ እዚህ ጋር ሲሙሌሽን አለ፣ የተለያዩ ነገሮች ስላሉ ከዛ ሾርት ካት ደግሞ ዴስክቶፕ ላይ እንዲቀመጥ ክሊክ አድርገን ነክስት እንላለን። ከዛ በኋላ ቢጋን ኢንስታል እንላለን። ስለዚህ ኢንስታል ከዛ ይሄኛው እስከሚጨርስ ድረስ እንጠብቃለን። ስለዚህ ዩቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ለጓደኞቻችሁ ደግሞ ሼር እያደረጋችሁ አዳዲስ መረጃ እንዲደርሳችሁ ደግሞ የደወል ምልክቷንም እየነካችሁ። ስለዚህ ይሄኛው ኦልሬዲ ኢንስታል እያደረገ ነው ጀምሯል። ስለዚህ እችኛዋ ፐርሰንት የምትሏ 1% የምትሏ 100 እስከምትሞላ ድረስ እንጠብቃለን። ኦልሬዲ ጀምሯል። ስለዚህ እያንዳንዷን ቅደም ተከተላችሁ ከጫናችሁ ይሄኛው ማታላብ ሶፍትዌሩ በትክክል ይሰራል። ምንም በቃ አያስቸግርም ማለት ነው። ስለዚህ ኦፍላይን ራሱ መስራት ይችላል። ስለዚህ ቅደም ተከተሏን ጠብቃችሁ እያንዳንዷን ስቴፕ ተከተላችሁ ቪዲዮን እያያችሁ በፒሲያችሁ ላይ መጫን ትችላላችሁ። ይሄንን እኔ ያስቀመጥኩትን ቪዲዮ በስልካችሁ እያያችሁ በፒሲያችሁ ላይ መጫን ትችላላችሁ ማለት ነው። ስለዚህ ምንም በቃ የሚያስቸግር ነገር የለም። ከዛ ይሄኛው 100 እስከሚሞላ ድረስ እንጠብቃለን። ይኸው 45% ደርሷል። 52% 60። ስለዚህ 100 እስከሚሞላ ድረስ እንጠብቃለን። ኦልሬዲ 73 ደርሷል። 82 100 እንደሞላ ምንድነው የምናደርገው? አክቲቬት እናደርጋለን ማለት ነው። አክቲቬት እንዴት እንደሚደረግ እያንዳንዱን እዚህ ጋር የምናየው ይሆናል። 95% ደርሷል። አሁን 95% ላይ ነው ያለው። 96
96 97 እያለ ነው። 97 እያለ ነው። 98 በቃ ስለዚህ ይሄኛው 100 እስኪሞላ ድረስ ትጠብቃላችሁ። ኢንስታል ስታደርጉ ደግሞ በትክክል ማይጫን ከሆነ እንደገና ቅደም ተከተሉን ተከትላችሁ መጫን ትችላላችሁ ማለት ነው። ምክንያቱም ፌል ከሆነ በኋላ ደግሞ እንደገና ስትጭኑ ፋይል ላይ ሌላ ፋይል ስለሚደርብ እናንተ ደግሞ እንደዛ ማድረግ አለባችሁ። መጀመሪያ ፕሮግራም ፋይል ውስጥ ያለውን ነገር መጀመሪያ የጫናችሁበትን ፎልደር ማጥፋት አለባችሁ። ይሄ ነው። ስለዚህ አሁን ይሄን በቅደም ተከተል ሆነ እኔ አሁን እየጫንኩ ነኝ ያለሁት። ስለዚህ 100% ብሏል። ፕሪፎርሚንግ ኤ ፖስት ኢንስታሌሽን ታስክስ ዚስ ሜይ ቴክ ኤ ፊው ሚኒትስ ይላል። ስለዚህ ትንሽ ደቂቃ ነው የምወስደው እና እንጠብቃለን እስከ ሚጨርስ ድረስ የተወሰነ ደቂቃ ነው የምትጠብቁት። 100 ካለ በኋላ እንደጨረሰ ከዛ በኋላ ቀጣዩ ስቴፕ ላይ እንሄዳለን ማለት ነው። ኦልሬዲ እየጨረሰ ነው። እንጠብቃለን። ኦልሬዲ ሶፍትዌሩን ጭኗል። ስለዚህ እየጫነ ነው። ትንሽ አስጠብቋልና ያው በትዕግስት መጠበቅ ነው። እንግዲህ ትላልቅ ሶፍትዌሮች አንዳንዴ እንደዚህ ናቸው። ስለዚህ ትንሽ ደቂቃ እንጠብቃለን። ኦልሬዲ እዚህ ጋር ስክሪኑ ላይ ሴታፑን አምጥቷል። ያ ማለት ያው ኦልሬዲ ጭኗል ማለት ነው። ስለዚህ ቀጣዩ ስቴፓችን እንዴት አድርገን እሱን አክቲቬት ማድረግ እንዳለብን ሂደቱን እናያለን ማለት ነው። አክቲቬት የምናደርግበትን ሂደት እስከዛው ያው ዩቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ የደወል ምልክቷንም እየነካችሁ ላይክ እያረጋችሁ ሼር እያረጋችሁ አዳዲስ እኔ የምለቃቸው ቪዲዮዎችን እዚህ ላይ በቴሌግራም ቻናሌ ላይ በዩቲዩብ ላይ የሚለቀቁ ነገሮችን እያያችሁ የሚጠቅመውን መማር ትችላላችሁ። ስለዚህ ይሄኛው ቅድም እኛ ያየነው ኢንስታል ያደረግንበት ስቴፖች ናቸው። ሁሉም ነገር እዛው ዚፕ በሆነው ፎልደር ውስጥ ስላለ
እያንዳንዱ ነገር ምንም ሳያስቸግር ምንም እንትን ሳይላችሁ መጫን ትችላላችሁ። ሶፍትዌሩ በጣም ትልቅ ሜጋባይት ነው። አብዛኛውን ጊዜ እነዚህ የሪሰርች ግራፎች ሲሙሌሽኖችን ለመስራት የተለያዩ እኛ ካልኩሌት ማድረግ የማንችላቸው ነገሮችን በዚህ ሶፍትዌር አማካኝነት ካልኩሌት ማድረግ እንችላለን። ሶፍትዌሩ በጣም አድቫንስ የሆነ ሶፍትዌር ነው። ባለፈው እኔ ጭኜ ያሳየሁት አይነት ለምሳሌ እንደ ሲኤስቲ ሶፍትዌር አይነት ነው። ስለዚህ ይሄንን ያንን የሚያመሳስል ነገር አለ። ፕሮግራሚንግ ነው የሚጻፈው ስክሪፕት እዚህ ጋር ተጽፎ ያ የተጻፈው ስክሪፕት እዚህ ጋር ራን እናደርጋለን ማለት ነው። ስለዚህ ራን አድርገን እያንዳንዱን ነገር ቼክ እናደርጋለን ማለት ነው። ስለዚህ ከአቅማችን በላይ የሆኑ ኢኩዌሽኖችን ከአቅማችን በላይ የሆኑ ጽሁፎችን ስክሪፕቶችን ምን ያደርጋል ራን ያደርጋል አድቫንስ በሆነ መንገድ ማለት ነው። ስለዚህ ይህንን ሶፍትዌር በሊንኩ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እዚህ ጋር እኔ ደግሞ የራሴን የቴሌግራም ቻናሌን ኔም አስቀምጥላችኋለሁ። ስለዚህ በዛ በቴሌግራም ቻናሌ ላይ ገብታችሁ ቴሌግራሜንም ጆይን እያደረጋችሁ ከዛ አዳዲስ መረጃ እንዲደርሳችሁ የቴሌግራም አባል እንድትሆኑ አሳስባለሁ። ከዛ ሲቀጥል ይሄ ሶፍትዌር እንዴት እንደሚሰራ እንዴት ራን አድርጎ እንዴት እንደሚጻፍ እናያለን። ይሄኛው ኦልሬዲ እየጨረሰ ነው እና በትዕግስት እንጠብቃለን። በትዕግስት ጠብቀን ከዛ በኋላ ያለውን እናያለን። ኦልሬዲ ሆና ጨርሷል። ስለዚህ እዚህ ጋር መተን ኢምቤድድ ኮደር ማትላብ ኮደር ሲሙሌሽን ኮደር ይላል። ዘ ፎሎዊንግ ፕሮዳክትስ ሪኳየር ሳፖርት ኮምፓይለር ይላል። ስለዚህ ፊክስድ ፖይንት ዲዛይነር ሴሚ ባዮሎጂ የሚባሉ አሉ። ስለዚህ እነዛን ሁሉንም በቃ ይሰራልና ስለዚህ ክሎዝ እንላለን። እዚህ ጋር ክሎዝ እንላለን። ከዛ ምን እናደርጋለን? እችኛዋን ኮፒ እናደርጋለን። ሰሌክት አድርገን ኮፒ ካደረግን በኋላ ኢንስታሌሽን ፓስ ፎልደር ላይ እናስቀምጣለን። እዚህ ጋር እንመጣለን። እዚህ ጋር ፕሮግራም ፋይል ከዛ ማታላብ ከዛ R20 ላይ አምጥተን እዚህ ጋር ፐስት እንላለን። ከዛ ፐስት እናደርጋለን። ኮንቲኒው እንላለን። ኮንቲኒው ካደረግን በኋላ ወደኋላ እንወጣለን። ወደኋላ ኤክስ አድርገን ወይም ሚኒማይዝ አድርገን እንወጣለን። ከዛ እዚህ ጋር ፓዙን ሰሌክት አድርገን እችኛዋን ላይሰንሷን ከዛ ውስጥ ከሎካል ዲስክ ፕሮግራም ፋይል ማታላብ R2024 ከዛ በኋላ እችኛዋ ላይሰንስ የምትሏን ዳት ፋይሏን ኦፕን እንላለን። ከዛ አክቲቬት ስንል አክቲቬሽን ኮምፕሊት ይላል። ክሎዝ አድርገን ከዛ በኋላ ወዴት ነው ራን አስ አድሚኒስትሬተር እንላለን። እዚህ ጋር ራን ስናደርግ ይሄው ማታላቡ እየከፈተ ነው ማለት ነው። ኦልሬዲ አክቲቬት ሆኗል። ኦፍላይን መስራት ይችላል። ምንም ሳያስቸግር ይሰራል ማለት ነው። ስለዚህ ማታላብ የሚባለው ይሄንን ይመስላል። ሶፍትዌሩ። ስለዚህ ስሪዲ ዲዛይኖችን በስክሪፕት ጽፈን እንደዚህ አይነት ዲዛይኖችን የምንሰራበት ነው። ስከፍት እናያለን ኢንተርፌሱ ምን እንደሚል እያንዳንዱን ነገር እናያለን። እንጠብቃለን። በቃ ኦልሬዲ ጀምሯል።
ኦልሬዲ ይህንን ይመስላል ኢንተርፌሱ። ይሄውና ፕሎት ይላል፣ አፕ ይላል። እዚህ ጋር ኢምፖርት ዳታ ማድረጊያ አለ፣ ሲሙሌሽን ሊንክ አለ። ይሄ ነው እንግዲህ እዚህ ጋር ነው የምንጽፈው። ስንጽፍ እዚህ ጋር ነው የምንጽፈው። የጻፍነውን ዳታ ቫሊዩ ደግሞ እዚህ ጋር ነው ኤክስፖርት እያደረገ የሚያሳየው። ስለዚህ አሁን ሲምፕል በቃ ቀለል ያለ አንድ ኢኩዌሽን ልጻፍ እኔ። ይኸው ሳም ብያለው፣ ኦር ሳም አት ቫሊዩ ቫሊዩ ማለት ቫሊዩ ማለት ነው። ስለዚህ ኢኳልስ ቱ ብያለው፣ ጋብ ሰጥቼ እዚህ ጋር 7 ሲደመር 6 ብዬ ኢንተር ሲል ከዛ በኋላ እዚህ ጋር 13 መስጠት አለበት ማለት ነው። 13 መስጠት አለበት። ትንሽ አሁን ቢዚ ስለሆነች ነው እና ሌላ ፕሮግራም እንጽፋለን። እዚህ ጋር የሲሙሌሽን ሊንክም አለ፣ አናላይዝ ኮድ ማድረጊያ አለ፣ ራን ማድረጊያ አለ ምናምን ብዙ ነገሮችን ነው የሚሰራው። ቫሪያብሎች አለው፣ ፕሎት ማድረጊያ። ከዛ ክሊር ብዬ አሁን ትክክል አልጻፍኩም ይላል። ስለዚህ ፐርሰንት አድ ኦል ኤሌመንትስ ኢንሳይድ ዘ ሲንግል ቬክቶር ብዬ እዚህ ጋር ቶታል ኢኩል ይሆናል ሳም ብራኬት አውጥቼ ከዛ በኋላ እዛ ውስጥ ለምሳሌ እንደገና ልጻፍሽ። ይሄ ቶታል 15 አምጥቷል፣ ግን እንደገና ልጻፍሽ። ኦር የተጻፈውን ይሄንን ኤክስ እናደርጋለን፣ ይሄንን ኤክስ እናደርጋለን። ይሄው ኦልሬዲ 15 ብሎ አምጥቷል። እዚህ ጋር ፐርሰንት ቱ እላለሁ። አድ ኦል ኤሌመንትስ ኢን ቬክቶር ኢን ኤ ሲንግል ቬክቶር ብዬ ኢንተር። ከዛ በኋላ ቶታል ኢኳልስ ቱ ሳም ብዬ ብራኬት ከፍቼ ብራስ አድርጌ ከዛ በኋላ እዚህ ጋር ቁጥር 2 4 6 እና 8 ብዬ ከዛ በኋላ በብራስ ይዘጋለሁ። በብራስና በብራኬት ይዘጋለሁ። ከዛ በኋላ ኢንተር እላለሁ። ኢንተር ስል ራን ስል ይሄ ራን አይሰራም። እዚህ ጋር ኢንተር እላለሁ። ኢንተር ስል ቶታሊስ 20 ይላል። ስለዚህ እንደዚህ ሆኖ ግን በጣም በስኩዌር በምናምን ያለውን ጽሁፎችን ለመጻፍ ደግሞ ያው ይህንን ሶፍትዌር እንጠቀማለን ማለት ነው። ስለዚህ ስለተከታተላችሁ በጣም አመሰግናለሁ። መልካም ቀን።